ሰላም ዌልካም። ዛሬ የምንማርበት መንገድ ትንሽ ለየት ይላል። 60 የኦሮምኛ ቃላት በዚያውም ደግሞ 60 የአማርኛ ቃላት በአጠቃላይ ስንት ሆኑ? በመካከል ላይ ደግሞ ምሳሌዎችም ይኖራሉ። በእንግሊዘኛው ቮካብለሪ ተብሎ እንደሚሰጠው ማለት ነው። ራሱን የቻለ ትምህርት ነው። አሁን ለቻናሉ እንግዳ ከሆናችሁ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን ኦል የሚለው ላይ አድርጉ። ቪዲዮውን ደግሞ ቢፈልጋችሁ አሁን ላይክ አድርጉት፣ ቢፈልጋችሁ ደግሞ በኋላ ላይ ላይክ ታደርጉታላችሁ፣ ለጓደኞቻችሁም ሸር ታደርጉታላችሁ። ኢትያፉፍ ነው። ጀቺን ጀልቀባራ ይላሉ። ወልዳ ወልዳ ጀቹ ማል ጀቹዳ ወልዳ አስቡበትና ቁጭ አድርጉ። ማህበር ማለት ነው። ማህበር። ደሜ የአማርኛውን ከመስማታችሁ በፊት በአማርኛ አስባችሁ መልሳችሁን ቁጭ ለማድረግ ሞክሩ። ሁሉንም ቃሎች በዚህ መልኩ መሄድ አለባችሁ። እኔ ጥያቄዎችን ነው የምጠይቃችሁ፣ እናንተ ደግሞ የአማርኛውን ታስቀምጣላችሁ ማለት ነው። ቶሎ እንኳ ካልመጣላችሁ ምን ታደርጋላችሁ? ፖስት ታደርጉታላችሁ ወይም ቪዲዮውን ታቆሙትና ወይ በጽሁፍ ወይ በቃላችሁ ታስባላችሁ ማለት ነው። እንደዚያ ካልሆነ ዝም ብላችሁ እያዳመጣችሁ ብቻ የምትሄዱ ከሆነ አይገባችሁም፣ ምክንያቱም ብዙ ቃላት ስለሆኑ ማለት ነው። ደሜ ማለት ቅርንጫፍ ማለት ነው። ቅርንጫፍ ወይም ብራንች የምንለው ማለት ነው። በእንግሊዝኛው ብራንች ይባላል። ደሜ ደሜ። እዚህ ጋር አሁን በአማርኛው እንደዚህ ተጽፈው ልታገኟቸው ትችላላችሁ። ደሜ ደሜ። እነዚህ ሁለቱም የአማርኛ አጻጻፋቸው እንደምታዩት ተመሳሳይ ነው። ደሜ ደሜ የሰው ስም ሊሆኑ ይችላሉ። ሁለቱም የሰው ስም ናቸው። ደሜ ስንል ለሴት ከሆነ ደሜ ብላችሁ ነው የምታነቡት። ለወንድ ከሆነ ደግሞ ደሜ ብላችሁ ነው የምታነቡት። ደሜ ለወንድ ነው፣ ደሜ ደግሞ ለሴት ነው ማለት ነው። አማርኛው ላይ ለምሳሌ እንደዚህ ተጽፎ ካገኛችሁ ሴት ከሆነች ደሜ ብላችሁ እንዳትጠሩ፣ ደሜ ነው። ወንድ ከሆነ ደግሞ ደሜ ነው ማለት ነው። ሻከሉ ሻከሉ ጀቹ ማለት ጀቹዳ በአማርኛ መልሳችሁን ዱቅ አድርጉ። መለማመድ ማለት ነው። መለማመድ። ሻከሉ መለማመድ። ሻከላ ሻከላ ማለት ደግሞ ምን ማለት እንደሆነ መልሳችሁን አሁንም ጻፉ። ሻከላ ልምምድ ማለት ነው፣ ወይም ፕራክቲስ የሚባለው ልምምድ። አፋን ኦሮሞዳ ማል ጀደማ ሻከላ ጀና። ሻከላ። ከራ ከራ። መልሳችሁን ፖዝ አድርጉትና ዱቅ አድርጉ። እኔ ልንገራችሁ፣ መንገድ ማለት ነው። ከራ ጀቹን መንገድ ማለት ነው። ዳንዲ 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 ማለት እሱም ተመሳሳይ ትርጉም ነው ያለው፣ መንገድ ወይም ጎዳና ማለት ነው። ዳንዲ። ኔክስት ካን ይላሉ። ሙጠን ነው። ሙጠን ነው። ልምድ አላችሁ። ልምድ ካላችሁ ትክክል ናችሁ። ሙጠን ነው ማለት ልምድ ወይም በእንግሊዝኛው ኤክስፔሪየንስ የሚባለው ማለት ነው። ለምሳሌ ስንት ዓመት የሥራ ልምድ አለህ ወይም ስንት ዓመት የሥራ ልምድ አለሽ ለማለት ስትፈልጉ ሙጠኖ ሆጂ ወጋሜ ቃቀብዳ ይባላል። ሙጠኖ ሆጂ ማለት የሥራ ልምድ ማለት ነው። ቀጥለን ደግሞ የምናየው ደለጉ። ደለጉ ጀቹን ማለት ጀቹዳ። መልሳችሁን 1 2 3 ቁጭ አድርጉ። መስራት ማለት ነው። ደለጉ መስራት ካላችሁ ትክክል ናችሁ። ደለጋ ስንል ደግሞ ምን ማለት ነው? ስራ ማለታችን ነው። ሆጂ ማለት ነው። በሌላ አባባል ኦልተርኔቲቭ ወርዱ ሆጂ ማለት ነው። ደለጉ ጀቹን ሞ ሆጄቹ ጀቹዳ። ሌላው የምናየው መልካ። መልካ ምን አላችሁ? ወንዝ ማለት ነው። መልካ ወንዝ ይባላል። ምን አይነት ወንዝ ነው? ይሄ ውሃው በደንብ የማይሄድበት ውሃ የሚተኛበት የወንዝ አይነት መልካ ይባላል። በጣም ውሃው በፍጥነት የሚሄድበት የወንዝ አይነት ከሆነ ለጋ ነው የሚባለው። ለጋ ማለትም ወንዝ ማለት ነው። መልካ ማለትም ወንዝ ነው። ይሄኛው ግን በጣም ሰፊ ሜዳ ላይ ውሃ የሚተኛበት የወንዝ አይነት መልካ ይባላል ማለት ነው። እኒ ቢራንሞ ቱሉ፣ ይችን ቃል ታቋታላችሁ። ጋራ ታላችሁ ትክክል ናችሁ። ጋራ። እኒ ካንሞ ያዳ ያዳ የቹ ማለት ጀቹዳ። እስኪ ሐሳብ አላችሁ። ያዳ ጀቹን ሐሳብ ማለት ነው። ለምሳሌ ማሊያ ዳይርታ
ቢባል ምን እያሰብክ ነው ወይም ምን እያሰብሽ ነው ማለት ነው። ህያደይን ማለት አታስብ ወይም አታስቢ ማለት ይሆናል። ኔክስት አማ አማ ጀቹን ማል ጀቹudha አሁን ነው አላችሁ አሁን ማለት ነው። ኔክስት ኤዳ ኤዳ ጀቹኖ ማታ ማለት ነው አላችሁ ማታ ማለት ነው ካላችሁ ትክክል ናችሁ። ኤዳ ማለት ማታ ማለት ነው። ልክ እንደ ገልገላ እንደ ማለት ነው። ባዲያ ባዲያ ጀቹን ማል ጀቹudha ካልመጣላችሁ ቆም አድርጋችሁ ጻፉ ብያችኋለሁ። እኔ ልንገራችሁ ገጠር ማለት ነው። ባዲያ ጀቹን ገጠር ማለት ነው። ፌዳ ዮካን ፌዲ ጀቹን ሞ አማሪፋ ማል ጀቹudha ፍላጎት ማለት ነው። ፍላጎት ሶረታ ሶረታ መልሳችሁን አስቀምጡ። አማሪፋ ማል ጀቹudha ሶረታ ጀቹን ምግብ ማለት ነው። ምግብ በእንግሊዝኛው ፉድ የሚባለው ዮካን ኛታም ይባላል። ሌላ ትርጉሙ ማለት ነው። ሶረታ ጀቹን ምግብ ማለት ነው። አካኩ አካኩ ጀቹን አማሪፋ ማል ጀቹudha አይነት ማለት ነው። አካኩ ጀቹን ጎሳ ጀቹudha በሌላ አባባል ጎሳ ይባላል። ኦሮሚፋን በአማርኛው አይነት ማለት ነው። ዮካንሞ ታይፕ የሚባለው ማለት ነው በእንግሊዘኛው። ጥሩ እየሄድን እንደሆነ ይሰማኛል። ሀራ ከናኒ ስኒቲ አገርሲሳ ጅሩ ጀቾታ አፋን ኦሮሞ ጃተማ ፊ ጀቾታ አማሪፋ ጃተማ ወሉማ ገለቲ ሜቃተው ጀቾታ ኢበተኮፍ ዲደማ 120 የአማርኛና የኦሮምኛ ቃላት ነው ማሳያችሁ። ተከታተሉ። መተዱሬ መተዱሬ ግንባር ቀደም ማለት ነው። መተዱሬ ጀቹን ግንባር ቀደም። ሀንቂና ሀንቂና ጀቹን ማል ጀቹudha ራሳችሁን እየፈተናችሁ ሂዱ። እጥረት ካላችሁ ትክክል ናችሁ። እጥረት ወይም ሾርቴጅ ማለት ነው። ሀንቂና ጀቹን ፋያ ፋያ ጀቹን ማል ጀቹudha አማሪፋን ጌጥ ማለት ነው። ጌጥ ፋያ ጌጥ ይባላል። ፈያ ፈያ ጀቹን ሞ ማል ጀቹudha ጤና ማለት ነው። ፋያ ጌጥ፣ ፈያ ጤና። ለምሳሌ ምን ይባላል? ፈያን ፋያ ይባላል። ፈያን ፋያ ጀቹን ማል ጀቹudha ጤና ጌጥ ነው ማለት ነው። ጤና ጌጥ ነው። እጉማ ፈያን ፋያዳ እውነት ነው። ጤና ጌጥ ነው። ፈያታ። እንቀጥላለን። አዱ አዱ ጀቹን ማል ጀቹudha ማቃሰት ማለት ነው። ማቃሰት ማለት ማቃሰት ይባላል። አዱ ይባላል አፋን ኦሮሞን። ኔክስት አንጎ አንጎ ጀቹን ማል ጀቹudha የራሳችሁን መልስ በአማርኛ ምን አላችሁት? ስልጣን ነው ካላችሁ ትክክል ናችሁ። ስልጣን አንጎ ጀደማ። ለምሳሌ አንጋዎታ ሞቱማ አንጋዎታ ሞቱማ ጀቹን ማል ጀቹudha የመንግስት ባለስልጣናት አንጋዎታ ሞቱማ ጀደማ። Aangawoota mootummaa manneen seeraan alaa magaalaa Lagaxaafoo Lagadaadhitti diigaman irratti jiraattonni komii qaban aangawoota mootummaa naannoo Oromiyaa waliin mari'atan. Namootni kunneen carraa marii argataniif ሌላው አዛባ አዛባ ጀቹን ማል ጀቹudha ሲኦል ማለት ነው። አዛባ በካ ነምኒ ጩቦ ሆጀቴtti ገሉ ጀቹudha ኃጢአት የሰራ ሰው የሚገባበት ቦታ ሲኦል ይባላል። አዛባ ጀደማ ጀቹudha ደርገጎ ደርገጎ ዮካን ደርገጌሳ ጀቹን ማል ጀቹudha ደርገጎ ዮካን ደርገጌሳ አማሪፋን ቁጭ አድርጎ የራሳችሁ መልስ። ጎረምሳ ወይም ወጣት ማለት ነው። ለወንድ የምንጠቀመው ነው። ደርገጌሳ ዮካን ደርገጎ ጀና ጲራፍ ጀቹudha ደርገጌቲ ደግሞ ለማን ነው የምንጠቀመው? ለሴት ዮካን ጠላፍ ጀቹudha ወጣት ማለት ነው። ወጣት ለሴት ማለት ነው። ወጣት ሴት ደርገጌቲ ትባላለች። ወጣት ወንድ ደግሞ ደርገጎ ዮካን ደርገጌሳ ይባላል ማለት ነው። ደርገጎታ ዮጀኔው ደርገጎታ ስንል አፋን አማሪፋ ማል ጀቹudha ወጣቶች ማለት ነው። ወጣቶች ደርገጎታ ዛዘር ጎዋ
አማሪፋን ሞኝ ማለት ነው ካላችሁ ትክክል ናችሁ። ሞኝ ማለት ነው ወይም ገራገር ነገር ጎዋ ይባላል አፋን ኦሮሞon. Abshaala. Abshaala jechuun immoo Amaariffaan maal jechuudha? Zadeenyaa yookaan bilxi ማለት ነው. እከሌ ዘዴኛ ነው ወይም ብልጥ ነው ይባላል። አፋን ኦሮሞon አብሻላ እንላለን። inni itti aanee jiru immoo maal jedhaa? Arjaa. Arjaa jechuun maal jechuudha? ለጋስ yookaan ቸር ማለት ነው ታላችሁ ትክክል ናችሁ። አርጃ jechuun ለጋስ ወይም ቸር ማለት ነው። ከዚሁ ጋር ተያይዞ አርጆሙ. አርጆሙ jechuun maal jechuudha? afaan amaariffaan መለገስ ይሆናል። አርጃ ለጋስ አርጆሙ መለገስ ይሆናል። ከነ jechuun kennuu jechuudha መስጠት። መለገስ ማለት መስጠት ማለት ነው። ለምሳሌ ሌላ ቃል ደግሞ ልንገራችሁ። ኢጋ. ኢጋ jechuun maal jechuudha? ደም ማለት ነው። በእንግሊዘኛው ብለድ የሚባለው ኢጋ ጀደማ። ለምሳሌ አሁን ታዲያ ደም መለገስ ብንል ምን ማለታችን ነው? ደም መለገስ jechoota lamaan kana wal qunnamsiisaa. Iga arjoomu. Iga arjoomu jedhamaa jechuudha. Iga arjoomu jechuun ደም መለገስ ማለት ነው። ብለድ ዶኔሽን የሚባለው ማለት ነው። ቀሮሚና. ቀሮሚና jechuun maal jechuudha? ጻፉ። አማሪፋን ስልጣኔ ማለት ነው። ስልጣኔ yookaan ሲቪላይዜሽን የሚባለው በእንግሊዘኛው አፋን ኦሮሞን ቀሮሚና ጀደማ ስልጣኔ ማለት ነው። ዛዘር ቀሮማ. ቀሮማ jechuun maal jechuudha? የሰለጠነ ማለት ነው። ቀሮማ jechuun የሰለጠነ ማለት ነው። ከሮራ. ከሮራ jechuun maal jechuudha? barreessaa. እቅድ ማለት ነው ወይም ፕላን። በእንግሊዘኛው ፕላን የሚባለው አፋን ኦሮሞን ከሮራ ይባላል። እቅድ። fakkeenyaaf amma isin karoora qabdu? karoorri keessan maali? እቅዳችሁ ምንድን ነው? እቅድ ካላችሁ እቅዳችሁን አስቀምጡ። ራዊ. ራዊ jechuun maal jechuudha? አፈጻጸም ማለት ነው ካላችሁ ትክክል ናችሁ። ራዊ jechuun አፈጻጸም ወይም ደግሞ ክንውንም ይባላል። ክንውን ማለትም ይቻላል። አፈጻጸም ማለት ነው። ወይም በእንግሊዘኛው አቺቭመንት ይባላል። ይሄ ራዊ ካሮራፊ ራዊ ይባላል። እቅድና አፈጻጸም ለማለት ነው። ፊለቹ. ፊለቹ jechuun maal jechuudha? መምረጥ ማለት ነው። ፊለቹ መምረጥ። ምናልባት ሌላ ተጨማሪ ቃል ልጨምርላችሁ ከዚህ ጋር ተያይዞ ፊለቹ መምረጥ ከሆነ ፊለኖ ምን ይሆናል? ምርጫ ይሆናል። ኢሌክሽን የሚባለው ማለት ነው። ኢጭት አፋን አማሪፋን maal jechuudha? ኢጭት jechuun ሚስጥር ማለት ነው። ሚስጥር yoo jettan sirriidha. ቆረኖ. አማሪፋን ቆረኖ jechuun ምርመራ yookaan ምርምር ማለት ይሆናል። ቆረኖ ምርመራ yookaan ምርምር። ለምሳሌ ምርመራ ስንል አሁን ለምሳሌ አሁን የኤችአይቪ ምርመራ ብንል ቆረኖ ኤችአይቪ ነው የሚባለው። ሌላ ደግሞ ለምሳሌ ለሪሰርች ለምናምን ምን ይባላል? ምርምር ነው የሚባለው። አፋን ኦሮሞን ቆረኖ ነው የሚባለው። ስለዚህ ለኤችአይቪ ምርምር አይባልም፣ ምርመራ ነው የሚባለው። በአፋን ኦሮሞ ገሩ ቆረኖ ጀደማ። ለሪሰርች ደግሞ ምርመራ አይባልም፣ ምርምር ነው የሚባለው። በአፋን ኦሮሞ ገሩ ቆረኖ ጀደማ። ስለዚህ ቆረኖ jechuun ምርምር ሊሆን ይችላል፣ ምርመራ ሊሆን ይችላል ማለት ነው። ሌላው ደግሞ ቆርማታ። ፈተና ካላችሁ ትክክል ናችሁ። ፈተና በእንግሊዘኛው ኤግዛም ማለት ነው። ቆርማታ ጀደማ። jechoota gaggaarii isiniif qabadhee dhufeera. amma dhumaatti nu hordofaa. እስከ መጨረሻው ድረስ ተከታተሉኝ። በሸነኑ. በሸነኑ jechuun maal jechuudha? በሸነናሜ የሚል ዘፈን አለ። በሸነኑ jechuun maal jechuudha? መዝናናት ማለት ነው። በሸነኑ መዝናናት ካላችሁና ከጻፋችሁ ትክክል ናችሁ። ቡሃሩ. እሱም መዝናናት ማለት ነው። ቡሃሩ መዝናናት፣ በሸነኑ መዝናናት ማለት ነው። ኤቦ. ኤቦ jechuun maal jechuudha? ጦር ማለት ነው። ጦር. ጦር ስላችሁ ምን አይነት ጦር ነው? ይሄ ወታደር ማለት ሳይሆን ሹል ነገሩ ማለት ነው። እሱ ምን ይባላል? በኦሮምኛ ኤቦ ጀደማ፣ በአማርኛ ደግሞ
ጦር ይባላል ማለት ነው። እንደ አንካሴ አይነት ሆኖ ከአንካሴ ትንሽ ይለያል። ሂቦ ሂቦ jechuun maal jechuudha? እንቆቅልሽ ማለት ነው። ሂቦ ሂበካ ይባላል። እንቆቅልህ ሲባል ምናውቅልህ ወይም ምናውቅልሽ ለማለት ሂቦ ሂበካ ዮካን ሂብብ ይባላል። ለማንኛውም እንቆቅልሽ ማለት ነው ሂቦ jechuun። ዱሪ ዱሮ ካላችሁ ትክክል ናችሁ። ዱሮ jettanii yoo barreessitan sirriidha jechuudha. Duraanu duraanu jechuun maal jechuudha? Duroom ማለት ነው። duroom duraanu jechuun duroom ማለት ነው። አመያ አመያ ዘመናዊ ማለት ነው። ዘመናዊ ሞደርን የሚባለው አፋን ኦሮሞን አመያ ጀደማ ዘመናዊ ማለት ነው። አመዩማ የወጀኔሞ ማልጣ አመዩማ jechuun ዘመናዊነት ማለት ይሆናል። አመዩማ ዘመናዊነት። ጨው ጨው jechuun maal jechuudha? መሻገር yoo jettan sirriidha እንደ ጎጎሬ jechuudha. ጨው jechuun መሻገር ማለት ነው። ሚሶማ ሚሶማ jechuun ልማት ማለት ነው። ለምሳሌ ሚሶማ ኮሪደር ምናምን ሲባል ትሰማላችሁ። የኮሪደር ልማት እንደማለት ነው። ሚሶማ ኮሪደር ሚሶማ jechuun ልማት ማለት ነው። አዴምሳ አካሄድ ካላችሁ ትክክል ናችሁ። አካሄድ ማለት ነው። አዴምሳ ሲባል አካሄድ ማለት ነው። ለምሳሌ አዴምሳ ሆጂ ካልን ደግሞ የስራ ሂደት ማለት ይሆናል። ተርካንፊ ተርካንፊ jechuun maal jechuudha? mee amaariffaan ዱቅ አርጉ። እርምጃ ማለት ነው። ተርካንፊ ማለት እርምጃ። እርምጃ ስንል ሁለት አይነት ትርጉም አለው። ሂከ ለማቀባ አንደኛው ህጋዊ እርምጃ የሚወሰድ ቅጣት ምን ሊሆን ይችላል? ተርካንፊ ይባላል ወይም እርምጃ ይባላል። ሌላው ደግሞ መጓዝ ወይም መራመድ ዎኪንግ፣ እሱ ምን ይባላል? ተርካንፊ ይባላል። ስለዚህ አንድ እርምጃ፣ ሁለት እርምጃ፣ ተርካንፊ ተኮ፣ ተርካንፊ ለማ፣ ተርካንፊ ሰዲ ይባላል። ሌላው ደግሞ ተርካንፊ ኢtti fudhatame ከተባለ ለምሳሌ እርምጃ ተወሰደበት ማለት ይሆናል። ኢፋዳ እሺ። ብዮ jechuun maal jechuudha? ብዮ jechuun አፈር ካላችሁ ትክክል ናችሁ። ብዮ jechuun አፈር ማለት ነው። ፉርማታ ፉርማታ jechuun maal jechuudha? ፉርማታ jechuun መፍትሄ ማለት ነው። ዮካን ሶሉሽን የምንለው በእንግሊዘኛው ፉርማታ ይባላል። ፉርማታን አርገኔ ዮ ጀደሜ ምን ማለት ነው? መፍትሄ አላገኘም ለማለት ነው። ጨራ ጨራ jechuun maal jechuudha? እድል ማለት ነው። ዮካን ቻንስ የሚባለው በእንግሊዘኛው ቻንስ ወይም ላክ ሊባል ይችላል በእንግሊዘኛ። ጨራ ጀና። ሀለ ምን ማለት ይመስላችኋል? ሀለ jechuun ሁኔታ ማለት ነው። ሁኔታ ወይም ኮንዲሽን ምን ይባላል? ሀለ ጀደማ። መጋላ መጋላ jechuun immoo maal jechuudha? ከተማ ካላችሁ ትክክል ናችሁ። ከተማ መጋላ ይባላል። መጋላ ስንል ደግሞ እንደዚህ አድርጎ ተጻፈ ደግሞ ምን ሊሆን ይችላል? መጋላ ካልን ደግሞ ጠይም ይሆናል። እዚህ ጋር የአንድ ፊደል ልዩነት ብቻ ነው ያላቸው። ሌላው ብዙ ጊዜ አነጋገር ላይ አይዴንቲፋይ አናደርጋቸውም። መጋላ ከተማ ነው። መጋላ ስንል ደግሞ አጠር ይላል፣ ጠይም ማለት ነው። ስልሳዎቹ ቃላት ያልኳችሁ እነዚህ ነበሩ። ስንቶቹን ይዛችኋል? የምታስታውሷቸውን እስቲ አረፍተ ነገር እየሰራችሁ በደንብ ዴቨሎፕ ለማድረግ ሞክሩ። ዮጋፊ ቀባተን ነጋፈዳ። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሸር አድርጉ። አመሰግናለሁ።